ሰላም ሰላም ውድ የተሙዳናት ሚዲያ ቤተሰቦቼ እንደምን ቆያችሁ? እንደምን አረፈዳችሁ? ሁላችሁም ሰላማችሁ ይብዛ። ለእመቤታችን ለቅድስት ድንግል ማርያም ልደቷ በዓል አደረሳችሁ እያልኩኝ ሁላችን ረድኤት በረከቷ በሁላችንም ላይ ይደር፣ አማላጅነቷ ፍቅሯ ጣዕሟ ይደርብን። በርሱ ላይ እንደተመለከታችሁት ልክ እነዚህ ዓመታዊ ክብረ በዓላቶች ኢትዮጵያ ኦርቶዶክስ ቤተክርስቲያን ክብረ በዓላቶችን ጠብቆ ብዙ ሰዎች በየቤታቸው ጭቅጭቅ አለ፣ አለመስማማት፣ አደጋ መድረስ፣ ድንገታዊ ቅስፈታዊ የሆኑ አደጋዎች ይደርሳሉና ጥምቀት፣ ገና፣ ፋሲጋ እንደዚህ በዓላቶች ሲመጡ በጣም ብዙ ሰዎች ምኖች ቀን ባልመጣች፣ ይሄ ዓመት ባልመጣ፣ ይሄ በዓል ባልመጣ እያሉ በየቤታቸው እየተሳቀቁ የሚኖሩ በጣም ብዙ ሰዎች አሉ እና ይህ ነገር ከምን አኳያ ነው? በዚህ ላይ ደግሞ መፍትሄው ምንድነው የሚለውን ነገር ዛሬ አብረን የምንመለከተው። እስከ መጨረሻ ሰዓት በአክብሮት እንድትከታተሉ እጠይቃችኋለሁ። እንግዲህ ሁላችሁም እንደምታውቁት በተለይ እንግዲህ ጥምቀትን ተመልክቶ የእመቤታችን የግንቦት ወርን ግንቦት ልደታን ጠብቆ በየቤቱ በጣም ብዙ ባዕድ አምልኮ የሚያመልኩ ሰዎች ወይንም ደግሞ በዛ በአምልኮቱ ስርዓት ውስጥ ያለፉ ሰዎች ያንን ነገር ካቆሙ በኋላ ደዌ፣ ጥል፣ የመኪና አደጋ በተከታታይ ሞት ያጋጥማቸዋል እና ይሄ ነገር ግን ዘላቂ መፍትሄው ምንድን ነው? ድባቴ አለ፣ አዚም አለ፣ ከቤት እንዳይወጡ ያደርጋቸዋል። በጊዜ ተነስተው ቤተክርስቲያን ሄደው በዓሉን በሰላም አድርሰው ንግሱን ተካፍለው መጥተው ቤታቸው ሲመጡ ግን ሚስት ቤተክርስቲያን ደርሳ ከመጣች ባህል ላይ ነብር ሆኖ ይጠብቃታል። ባህልም ደግሞ ቤተክርስቲያን ደርሶ ከመጣ ወይም ደግሞ አንድ ላይ አብረው ደርሰው ከመጡ ልክ ምግቡ ተዘጋጅቶ ስጋው ተዘጋጅቶ ሁሉም የሚበላው የሚጠጣ ሞልቶ ነገር ግን ጥቂት ነገር ግን ተጨቃጭቀውና ተነታርከው ደም እስከ መፋሰስ፣ እስከ መጣላት፣ እስከ መለያየት ባሎቱ ውጭ እስኪያድር ድረስ ሚስት ወታ ጎረቤት እስክታድር ድረስ ይሄ በየቤቱ ያለ ጉድ ነው። ወይንም ደግሞ ባል ቀን አብረው በሰላም አክብረው ማታ ደግሞ ጥምብዝ ብሎ ሰክሮ መጥቶ ቤቱን ሲበጠብጥ ልጆች ሲያውቅ ያመሻል ማለት ነው እና ይሄ ነገር ከምን አኳያ ነው? ይሄም ቀን ሲመጣ ደግሞ በጣም ብዙ ሰዎች የሚሳቀቁ አሉ። እኔ እንኳን በራሴ የገጠመኝ ነገር አለ። ይሄ ነገር ምንድን ነው? ዓመታዊ የጥምቀት ክብረ በዓል ቀን ከጥምቀት ስንመለስ አንድ ወንድማችን በጣም ብዙ ቦታ በስለት ወግተውት አካሉ ተጎድቶ ሰዎች ግን ቀርቦ ሊያነሱት አልቻሉም። ሁሉም ደሙ ስለሚፈስ ፍርሃት አድሮባቸው ማለት ነው። ፍራቻው ምንድነው? አንድም በደም ውስጥ በሽታ ሊኖር ይችላል፣ በደዌ እንያዛለን። ሌላው ደግሞ አንዱ ምንድነው እሱ ይህ ሰው እጃችን ላይ ቢሞት ወይንም ደግሞ የሆነ ነገር ቢሆን በሕግ ጥላ ስር ነው የምንሆነው፣ በሕግ እንጠይቃለን ብለው ፍራቻ አለ። ነገር ግን በዛ ውስጥ ያለውን ሴራ ነው የምነግራችሁ። በዛ ውስጥ ይሄ ልጅ እንግዲህ ንግስ የቅዱስ ሚካኤልን ሸኝተን የመጣ ነው። እኛ አረፈ ብለን በአንድ ቦታ ምሳ እየበላን ነበረ ከንግስ መልስ በኋላ ማለት ነውና ሰው ሲሰባሰብ ሄደን ስናይ ያ ሰው በቃ ያልተለተሉት ቦታ የለም። ገንዘብ ከኪሱ ለማውጣት ብለው ለካ እጃቸው ላይ ሴንጢ ነገር ይዟል። በዛ ነገር ተልትለውታል ሲታገላቸው እና መንገድ ዳር ነው እንግዲህ በጣም የሚገርመው መንገድ ዳር ነው። ግን ሰው ያን ያላስተውሎ አላየውም። በጣም ብዙ ሰው ነው ያለው። ግን ያ ሰው እንግዲህ አትርፉኝ አድኑኝ እያለ ያለቅሳልና በሰዓቱ ቀረብ ብዬ ሳየው በቃ ምንም የሰውነት ክፍሉ ደም ያለካው ቦታ የለም። በጣም ነበር የሚያሳዝነውና ከአቅራቢያ ካሉ ሰዎች ጋር ሆነን መኪናም አልተገኘም። የሆነ ባጃጅ ሲመጣ በዛ ውስጥ አስገብተ ነው ሸኝ ነው እና ይህን ያነሳውበት ምክንያት ምንድነው? እሱ ይህ ልጅ ታቦት ሸኝቶ መጥቶ በዛ ልክ አሳልፎ የሰጠው ሰው በተሰበሰበበት ቦታ ሰውም እንዳይረዳው በጣም ነው ብዙ ደም የፈሰሰው። ያ ሰው እንዳይረዳው አድርጎ በዛ ልክ ያስጨከነበት ማን ነው? በየቤቱ እንግዲህ ሰክሮ ቤት የሚበጠበጥ እንግዲህ ቤት ይቁጠረው። ባል ከሚስት ሳትጣላ ስጋው ቀርቦ ምግብ ቀርቦ ሳይባሉ ሳይጣሉ ሳይነታረኩ ይሄ ክብረ በዓል ውሎ አያውቅም። ይሄ በየቤቱ ያለ ጉድ ነው። ወይ ልጆች ወጥተው ለጨዋታ ሄደው ተሰብረው ተመተው ተፈንክተው ደማቸው ፈሰው እንደውም አንተ ልጅ ከዚህ ቤት አትውጣ ነገር ይዘህብኝ የምትመጣው የሆነ ነገር ሳትሆን እየተባለ የሚፈራበት አለ። እንግዲህ የእመቤታችን ልደታም ሆነች የመድኃኒታችን ኢየሱስ ክርስቶስ የትንሣኤ ክብረ በዓሉም ሆነ ጥምቀቱ በደስታ እንዳናከብር የሚቃወመን ማን ነው? ዋናው ነገር እዚህ ላይ ላነሳላችሁ የፈለኩት ነገር ምንድነው? እሱ አያቶቻችን ባለማወቅ ባለማስተዋልና ከቤተሰብ እንደ ጠባቂ የተደረጓቸው የተለያዩ መናፍስቶችን በተዋርሶ ወይንም ደግሞ በቅብብሎሽ ቤተሰብ ጠባቂ እየተባለ ጠቋር፣ አዳልሞቲ፣ ወሰንገላ
ኦፋብኮ ወይንም ደግሞ አቴቴ ጨሌ እየተባለ ያ መንፈስ የደም መስዋዕትና የተለያዩ የምግብ የጉልበትም ሆነ የገንዘብ መስዋዕት ለዘመናት ሲቀለብ የነበረ መንፈስ ስለነበረ በዛ ማንነት ውስጥ የኛ እናት ወይንም ደግሞ ቤተሰቦቻችን በዛ ዘር ሐረግ ውስጥ በቅዱስ ቁርባንና በንስሐ በጾም በጸሎት በስግደት ይህ መንፈስ ከኛ ወጥቶ ወይንም ደግሞ ከነሱ ውስጥ ያን ነገር ቆርጦ እዛው ጋር ቆሞ ዘር የመቀጠሉን ነገር እዛው ጋር አቁሙ። እኛ በዛ ማንነት ውስጥ እስካልተወለደን ድረስ መንፈሱ እኛን ህይወታችን በሙሉ የሞት ጥላ ነው የሚሆንብን። በቃ በየሄድንበት ቦታ ሁሉ እነዚህ ዓመታዊ ክብረ በዓላት ቦታ ላይ ድንጋይ ቢወረወር ለሰው የተወረወረ ድንጋይ እናንተ ተፈንክታችሁ እንድትሞቱ ይደረጋል። ወጣችሁ ብትጫወቱ ከሆነ ሰው ጋር ብትገባበዙ ከአንዱ ጋር ጥል ይፈጠርና ተፈንክታችሁ ትገባላችሁ። በመሰረቱ እንደ አንድ ክርስቲያን ዓመታዊ ክብረ በዓላቶች ላይ ብንችል ንስሐ ገብተን ባለትዳር ከሆነን ከልጆቻችን ጋር ወይንም ደግሞ ከሚስቶቻችን ጋር ምንድነው የምናደርገው? በቅዱስ ቁርባን መታተም ያንን ዕለት ትክክለኛውን ዋናውን በረከት ማግኘት የምንችለው ቅዱስ ሥጋና ክቡር ደሙን በመቀበል ነው። ቃል ኪዳን አለው። እንዲሁም ደግሞ ትክክለኛ መሰረቱ ያ ስለሆነ ያ አቅማችን ካልፈቀደ ደግሞ ቅዳሴውን ተካፍሎ ማህሌቱን ቆሞ አመስግኖ በዚህ መንገድ በረከቱን ተካፍሎ መምጣት ይቻላል። ያም ካልተቻለ ኪዳኑን ተካፍሎ ንግሱን አንግሶ ቆሞ አመስግኖ ታቦቱን አክብሮ መምጣት ነው፣ በረከቱን ተካፍሎ ማለት ነው። በዚህ አይነት መንገድ ካደረግን በኋላ ደግሞ ራሳችንን መግዛት ነው። በዙሪያችን ያሉት ሰዎች አስተዋይና መንፈሳዊ ፈርሃ እግዚአብሔር ያላቸው ሰዎች መሆን መቻል አለባቸው። ለምን መሰላችሁ? ትላልቅ ሰዎች ባለትዳርም ሆነን በእኛ ዙሪያ ያሉት ሰዎች ማን ናቸው? ፈርሃ እግዚአብሔር ያላቸው ናቸው ወይ? ወዴት ነው የሚመሩን? ወዴት ነው የሚጠቁሙን? ብለን መጠየቅ መቻል አለብን። ያለበለዛ ሰው ውሎን ነው የሚመስለው ይባላል እና እስኪ ፈታ እንበል፣ አንድ ሁለት እንበል፣ ድራፍት አንድ ሁለት ሲንግሉን እንጠጣ ተብሎ ይወጣል። ከዛ በኋላ ደሙን ጠጥቶት ይገባል ማለት ነው አጋንንቱ። እና ለቤቱ ሳንቲም ሳይሰጥ ውጪ ግን በጣም ብዙ ብር አውጥቶ በተለይ በዛ ቀን ከፍተኛ የሆነ ብር እንዲያወጡ ያደርጋል። ዓመታዊ ክብረ በዓላቶች ላይ ወጣቱ ላይ ካያችሁ ምንድነው የሚሆነው? ሴቶች ክብረ ንጽህናቸውን እንዲያጡ፣ ያው የመንፈሱን ጥበብ ነው ብላችሁ በዛ ቀን በምንቀደስበት ቀን ነገር ግን ሴቶች ክብረ ንጽህናቸውን እንዲያጡ፣ ወንዶችም ክብራቸውን እንዲያጡ፣ ክብራቸውን እንዲያሳጡ እግዚአብሔርን በማሳዘን በመጠጣትና በመጨፈር ዳንኪራ ቤት በየክለቡ በመዞር የወጣትነት ጊዜያቸውን እንዳይቀደሱበት ያንን ቀን ረክሰው እንዲውሉ ያደርጋል። ለቅስፈት እንዲሆን ጽዋው እንዲሞላ በማድረግ እንዲቀጸፉ፣ አደጋ እንዲደርስባቸው፣ እንዲሞቱ መንፈሱ ከፍተኛ የሆነ ግብር የሚያገኝበት ሰዓት ነው። ለምን እንዳልኳችሁ በጣም ከቤተሰቦቻችን ለዘመናት ግብር ሲገበር የነበረ መንፈስ ስለሆነ ያችን ቀንና ጊዜ ጠብቆ መስዋዕት ይፈልጋል። ቀድሞ ከኋላ ግብር የለመደ መንፈስ ነው። እኛ ደግሞ ክርስትና ህይወታችን መሆን ያለበት ምንድነው? ዕለት በዕለት መንፈሳዊ ህይወታችንን ማሳደግ ነው። የዛሬ ዓመት ቅዱስ ቁርባን ማንቀበል ከነበረን ዛሬ በቅዱስ ሥጋውና በክቡር ደሙ ያችን ዕለት ማሳለፍ ነው እንጂ መፍራት አያስፈልግም። ብዙዎቹ ከቤት አልወጣም ይላሉ። ሰቀቀን የሚይዛቸዋሉ፣ ስራ ማይሰሩ አሉ። በቃ ከወጡ አደጋ እንደሚደርስባቸው እንደሚሞቱ። ለምን? በተደጋጋሚ መንፈሱ የመኪና አደጋ፣ ከዚህ በፊት የነገሩን በጣም ብዙ እናቶች አሉ። የመኪና አደጋ እየደረሰባቸው ልጆቻቸው አካላቸው የሆነ ነገር ጎሎ ይመጣል። ወይ ተሰብረው ወይ ተፈንክተው ወይ በሌባ ተሰርቀው ይመጣሉና በዚህ ቀን ተባርከው እንዳይመጡ ተቀድሰው እንዳይመጡ የሚያደርገው መንፈሱ ያችን ቀን ይጠብቅና ምን ያደርጋል? ተንኮል ስራ ይሰራል። አንደኛ ካልነቁበት ወደኋላ ቤተሰቦቻችን ምን ነበረ ሲያምልኩ የነበሩት? ለምንድን ነው ይሄ ነገር ዓመቱን ጊዜውን እየጠበቀ አደጋ የሚደርስብኝ ብላችሁ ቆም ብላችሁ ማየት። በዛ ጊዜ በዛ ወቅት በተለይ እነዚህ ግንቦት፣ መስከረም ወቅት እነዚህ ወቅታቶች ላይ በደንብ በመንፈሳዊ ሕይወታችን መትጋት ያለብን፣ ቅዱስ ቁርባን መከታተል፣ ጸበል መጠመቅ፣ ጸሎታችን በቋሚነት ማድረግ፣ ችልተኛ አለመሆን፣ ልጆቻችን መንከባከብ፣ ልጆቻችን በስጋው ደግሞ ማሳተም፣ እኛም ደግሞ ለልጆቻችን ግንዛቤ መስጠት፣ ከዛ በኋላ መንፈሱ መቃወም። ለምንድን ነው ይህን እምላችሁ? የእናንተን ሕይወት እግር በእግር እየተከታተለ አዚም ነው የሚሆንባችሁ፣ እንዲመራችሁ። በተለይ ጨሌ ያስጣላችሁ በጣም በጣም እንድታስተውሉና እንድትሰሙ የሚፈለገው ይህንን ጉዳይ ነው። ቤተሰቦቻችሁን ጨሌ ያስጣላችሁ እህትና ወንድሞች ትዳራችሁን ከመበጥበጡ ከመፍረሱ በፊት ቆም ብላችሁ አስቡበት። እኔ ምን ካደረግኩ በኋላ ነው ትዳር እየተበጠበጠ ያለው? ቤቴ እየፈረሰ ያለው? ስራ ቦታዬ ልጆቼ ጸባያቸው ተቀይሩት፣ ጫት ቃሚ የሆኑት፣ ሱሰኛ የሆኑት፣
ከመስጊድ ጀምሮ ነው ብላችሁ ባለቤቴ ከኔ ውጭ ሌላ ቦታ የሚሄደው ማንከባበረው ቤተክርስቲያን ያስጠላው ለምንድን ነው ስትሉ ይሄንን ባሌ ለምንድን ነው ቤተክርስቲያን መሄድ ያስጠላው? ለምንድን ነው የኔ ንግግር የሚያስጠላው? ትዳሬ ላይ ለምንድን ነው ሞገስ ያጣው? ይህንን ቆም ብላችሁ ማየትና ማሰብ የሚገባችሁ በዚህ ሰዓት ነው። በጣም 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 ብዙ ሰዎች አያቶቻቸውን እናቶቻቸውን ጨሌ ያስጥለው ቅዱስ ቁርባን እንዲቀበሉ ካደረጉ በኋላ ራሳቸው ደግሞ በራሳቸው ላይ በመንፈሳዊ ሕይወት ማይተጉ ወጣቶችና ማይተጉ ቤተሰቦች ከሆኑ መንፈሱ መጥቶ አፈር ከደሜ ነው የሚበላቸው። ልጅ ካላቸው ልጃቸው ተፈነካክቶ ወይ ደግሞ ደሙ ፈሶ ወይ ድርንጊ ሆኖ ጫት ቃሚ፣ ሱሰኛ፣ አመንዝራ ሆኖ እድሜውን እንዲጨርስ ያደርጋል። ምንም ያልጎደለበት ልጅ፣ የቤተሰብ ፍቅር ያልተነፈገ ልጅ በአንድ የጸባይ ቀየረ። ለምን? መንፈሱ እኔን ከቤት ውስጥ እንዳባረርሽኝ እኔም ደግሞ ልጅሽን ብናደርግልሻለሁ ብሎ መንፈሱ ለበቀል ይመጣል ማለት ነው። እኛም በህይወታችን ደግሞ ባልጠበቅነውና ባላሰብነው ሰዓት በጣም የምንጸየፈው ኃጢአት ውስጥ ተዘፍቀን እናገኘዋለን ራሳችን። ይህም የሚሆንበት ምክንያት ምንድን ነው? እሱ ኃይለ ጸጋ መንፈስ ቅዱስን ሳንላበስ ቤተሰቦቻችን ሄደን ጨሌ በምናስጥል ጊዜ፣ ባዕድ አምልኮውን በምናስቆም በምንቃወም ጊዜ የእግዚአብሔርን ኃይል የእግዚአብሔርን ጦር ዕቃ ይዘን ነው መሆን ያለበት። ጸልየን ሱባኤ ገብተን ቢያንስ 3 ቀን ከዛ በኋላ ደግሞ ቅዱስ ስጋና ክቡር ደሙን ተቀብለን ሄደን ተቃውም ያለው በጌታዬ በኢየሱስ ክርስቶስ ኃይልና ስልጣን ኃይለ ስራ ሁሉ የከሸፈ ይሁን በቅዱሳን መላእክት ስም ተቃውም ያለው እግዚአብሔር ይገስጽ ብላችሁ አማትባችሁበት መዝሙር 22ን መዝሙር 90 ጸልያችሁ ማቃጠል ያለባችሁ። 3 ቀን ሱባኤ ይዛችሁ ሄዳችሁ ማቃጠል። ከዛም ካቃጠላችሁ በኋላ ደግሞ ሱባኤ መልሳችሁ መግባት። ለምን? መንፈሱ መጥቶ እንዳያጠቃችሁ ስጋችሁ ላይ ሆነ በቤተሰባችሁ ላይ በእናንተ በሆነ ነገር ላይ ጥቃቱን እንዳያደርስ ማለት ነው። በዚህ አይነት መንገድ ራሳችሁን መታደግ መቻል አለባችሁ። እንዲህ እያደረጋችሁ ነው ጣዖት አምልኮን ስትቃወሙ መሆን ያለበት። ቤተሰቦቻችሁን ካስቆረባችሁ በኋላ ቤተሰቦቻችሁ በራሳቸው ደግሞ መልሰው የሟርት መንፈስ ይሆኑባቸዋል። አይ አንቺ ልጅ ነግሬሽ ነበረ እኮ ተይ እያሉ ደግሞ እንደገና እናንተው ላይ ምን ይሆናሉ? ሟርት ይሆኑባቸዋል። በሚራገሙ ጊዜ ምን በሚያደርጉ ጊዜ በእንደዚህ አይነት ሰዓት መንፈሱ ልማዱን እስካላቆሙ ድረስ አያቶቻችሁ ወይም ደግሞ እናቶቻችሁ ስድቡንና ሐሜቱን ወይም ደግሞ ይሄ ቡና ማፍላቱንና የእናት አባቴ ከራማ እየተባለ ያን ነገር ሲያደርጉት የነበረውን ስርዓተ አምልኮ ከነጨራሹ ቡናውን ሲኒን አውጥቶ ወደ ውጭ ጥሎ በዛ ውስጥ መደረግ ያለበት ምንድነው? የጸሎት ቦታ ተዘጋጅቶ መጸለይና መስገድ። ከዛን ቤተሰብ በጠቅላላ ንስሐ ገብቶ ቅዱስ ሥጋና ክቡር ደሙን መቀበል። በቃ ማንነታችሁን በዛ ባሳተማችሁት በክርስቶስ ሥጋና ደም ካሳተማችሁት ይጋረድበታል። ቢያይ ማየት አይችልም፣ ይሰወርበታል። ስለዚህ ኃይለ እግዚአብሔርን ሳትላበሱ ጣዖት አምልኮን ሄዳችሁ መቃወም አትችሉም፣ ማስጣል አትችሉም። ብትችሉም ይቃወማችኋል፣ ትጎዳላችሁ። ልጆቻችሁን በሞት በተለያየ መንገድ ይቀጣባችኋል። እና እንዳልኳችሁ እነዚህ ክብረ በዓላቶችን እየጠበቀ በዚህ ልክ የሚፈትነን የቤተሰብ የዛር መንፈስ ወደኋላ ሄዳችሁ ተመልከቱ፣ እዩ። ሃይማኖት ብትቀይሩ ወደ ፕሮቴስታንት ወደ ተለያየ ቤተ እምነት ብትሄዱ ግብሯን በጊዜና በሰዓቷ ጠብቆ መንፈሱ ይወስዳል። ወይ በዝሙት ይጥልሃል፣ ወይ ደግሞ ከትዳር ውጭ እንድትቧከን ያደርግሃል፣ ወይንም ደግሞ በመኪና አደጋ በተለያየ አይነት ምክንያት በማድረግ ብቻ ሰውነታችሁ ደም እንዲፈሰው በማድረግ መንፈሱ የራሱን ግብር ያገኛል ማለት ነው። ስለዚህ ከዚህ ነገር ለመላቀቅ ምን እናደርግ ነው? ሰፊውና ዋነኛው ትልቁ ነገር የመጀመሪያው ንስሐ መግባት ያስፈልጋል። ከዛ በኋላ ደግሞ ጸሎት መጸለይ ያስፈልጋል። ከዛ ቋሚ የሆነ የአምልኮ የጸሎትና የስግደት ጊዜና ሰዓት በህይወታችን ውስጥ በቃ አንዱ መተዳደሪያችን ነው። የመጨረሻው ማንደራደርበት የክርስቶስ ሥጋና ደም መቀበል ነው። ይሄንን ካደረግን በነፍስ በስጋም የምንድንበት ነው፣ በምድር የምንባረክበት ሰማያዊውን መንግስተ ሰማያትን ተስፋ አድርገን የምንወርስበት መታወቂያችን ስለሆነ ማለት ነው እና በጥበብና በሞገስ የምናድግበት የምንበስልበት ስለሆነ በስራችን ላይ ጣልቃ እንዳይገባ የክርስቶስ ሥጋና ደም ይጋርድልናል። አዚሙን ያንን የጥላውን መንፈስ ይመታልናል። በዚህ መንገድ እያደረገን ራሳችንን እነዚህን መፍትሄዎች መጠቀም። የአምልኮ ስግደት እንዴት እንደሚሰገድ ቪዲዮ ሰርች የላቸዋለሁ። በጸሎት ስፍራ ደግሞ በሀሳብ ይዋጋኛል፣ ተሙ ምንፍቅና ሀሳብ ያመጣብኛል፣ ብዙ ነገር ይገጥመኛል ለምትሉ ደግሞ ሰርች የላቸዋለሁ። በጸሎት ስፍራ ለሚረብሻችሁ፣ በሀሳብ ለሚዋጋችሁ ብዙ በጸሎት ሰዓት ማሾክሾክ አለ፣ ተመስጦ ማጣት አለ፣ ፍርሃት ማምጣት አለ፣ ሽንት ፈስ ማምጣት፣ እነዚህ ነገሮች ሁሉ አሉ።
በተደጋጋሚ ማዛጋት፣ ቃላትን ማስገደፍ፣ ሆድ መንፋት፣ እነዚህ በጸሎት ሰዓት መናፍስቶች እኛን የሚዋጉበት ዋነኛው ዓላማው ነው ማለት ነው። አንደኛ በመንፈሳዊ ሕይወት መብሰል፣ ሃይማኖታዊ የሆኑ አስተምህሮቶችን በደንብ ማዳመጥና መከታተል። ከዛ በኋላ ደግሞ በመናፍስቱ ውጊያ ላይ ደግሞ ሴራውን አውቀን በስግደት ዕለትን ጠዋት ማታ መስገድ። ለምን ቤተሰቦቻችን ለአጋንንት ለጠቋርና ለአዳልሞቲ ሰግደው አምላኬን የቤተሰብ የልጆች ጠባቂ ተብሎ አመቺሳ እስከ መስጠት ያለፉ ስለሆኑ ያንን ቤት ሊለቀው አይፈልግም። እኛ ደግሞ ምንድነው ማድረግ ያለብን? ቤተሰቦቻችን በስህተት መንገድ ቢሄዱም እኛ ግን ማድረግ መቻል ያለብን ምንድነው? እነሱ የደገሙትን ስህተት እኛ መድገም፣ እነሱ የሰሩትን ስህተት እኛ መድገም መቻል የለብንም። እኛ ሃይማኖታዊ የሆኑ ትምህርቶችን መማር፣ ራሳችንን መግዛት፣ ራሳችንን አሳልፈን ለእግዚአብሔር መስጠት፣ በስጋችን እግዚአብሔርን ማክበር፣ ስጋችንን ማንጻት መቻል አለብን። በዚህ መንገድ ውስጥ ሲሆን ነው ከኛ የሚወለዱት ልጆች የተባረኩ ፍሬና ዘር የምናገኘው ማለት ነው። ያለበለዚያ መንፈሱ ጊዜና ሰዓት እየጠበቀ የራሱን ግብር ይወስዳል። ስለዚህ ልጆች እንዲደፈርባችሁ፣ እናንተ እንድትደፈሩ ይሄ ሁሉ የሚያደርገው ማን ነው? መንፈሱ ነው። ጊዜና ወቅት እየጠበቀ የራሱን ግብር ይፈልጋል መንፈሱ። የራሱን ግብር ይፈልጋል መንፈሱ። ስለዚህ በተቻላችሁ አቅም ሁላችሁም ራሳችሁን በመግዛት በመስገድ በመጸለይ የመልአከ መንክራትን መምህር ግርማን ትምህርቶች በደንብ በመከታተል የፈውስ ፕሮግራሙን እንዲሁም ደግሞ ስብከታቸውን በደንብ በመከታተል የመምህር ተስፋዬንም ትምህርቶች በደንብ ገብታችሁ በመመልከት ራሳችሁን ከዚህ ወቅትንና ጊዜን እየጠበቀ በተለይ በጣም ዲፕሬሽን የሚከትባችሁ ፈሪና ድንጉጥ አርቁቶ ቤት ውስጥ ሰብስቦ ቁጭ የሚያደርጋችሁ መንፈስ በዛ ዕለት ራስ ምታት እንዲያማችሁ ደብቷችሁ የሚያወርሱላችሁ ቤት ውስጥ ራስ ምታት ተሳምሞ በቃ ቡና ስታንቃርሩ እንድትውሉ የሚያደርገው ቅዳሴ ማህሌቱን እንዳትሄዱ በተለያየ መንገድ ወንዶችን በህልም ሌሊት በመምታት የሚያሰናክለው ይሄም ወቅትና ጊዜን እየጠበቀ መንፈሱ በዚህ አይነት መንገድ ይዋጋል። እኛ ማድረግ ያለብን ነገር ምንድነው? ወደ እግዚአብሔር በመቅረብ ጠዋትና ማታ በደንብ ስግደት ማብዛት፣ ከዛ መጸለይ፣ ጸበል መጠመቅ፣ እምነታችንን መቀባት፣ በመንፈሳዊ ሕይወት ደግሞ ትምህርት መብሰል፣ በወንጌል መብሰል፣ እነዚህ ሁሉ ነገሮች ያስፈልጉናል። ይህንን እያደረግን በደንብ መበርታት አለብን። ከዚህ ጋር በተያያዘ ጥያቄ ያላችሁ ወይንም ደግሞ እግዚአብሔር ከዚህ ነገር ወደዚህ ነገር አሻግሮኛል ታሪኬን ቀይሯል ብላችሁ እችን የግንቦት ወር በተመለከተ ምስክርነት ወይንም ደግሞ አስተማሪ የሆነ ነገር ያላችሁ እህት ወንድሞቼ በውስጥ በኩል ልታስቀምጡልኝ ትችላላችሁ። በዚህ ስልክ ቁጥር 0970307551 እንዲሁም ደግሞ 09777949 በእነዚህ ቁጥሮች ቴሌግራም ወይንም ደግሞ ማንኛውንም የሶሻል ሚዲያ ተጠቅማችሁ ልትጽፉልኝ ትችላላችሁ። 49 መጨረሻው ቴሌግራም ብቻ ነው ያለው። 50 መጨረሻው ደግሞ የሁሉንም የሶሻል ሚዲያዎች መጠቀም የሚችልበት ስለሆነ እንዲሁም ደግሞ ቴሌግራሜን ፕሮፋይል ላይ ስትሄዱ ሊንኩን ታገኙታላችሁ። በዛ በኩል ልታዋሩኝ ልታማክሩኝ ትችላላችሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ በጣም ብዙ ሰዎች ጋር እንዲዳረስ የበኩላችሁ እንድትወጡ በሕያው እግዚአብሔር ስም አሳስባችኋለሁ። እስክንገናኝ ሰላም ቆዩልኝ።